ወይዜኒ ክርስቶስ ቀደመ ተንሥኦ እምኩሎሙ ሰብ ሙታን። ክርስቶስ አስቀድሞ ከሙታን ተለይቶ ተነሳ። ክርስቶስ አስቀድሞ ከሙታን ተለይቶ ተነሳ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሐዋርያው ቅዱስ ጳውሎስ ስለ ኢየሱስ ክርስቶስ ትንሣኤ ከወንጌላውያን ቀጥሎ የተናገረውን በአንደኛ ቆሮንቶስ ምዕራፍ 15 ሙሉውን እየተነጋገርን ያለነው አሁን ሶስተኛ ክፍል ነው። የዛሬው መነሻችን አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ ነው የምንነሳው። ከ1 እስከ 19 ያለውን በሁለት ትምህርት አይተነዋል። አሁን ሶስተኛው ክፍል ነው ማለት ነው። ምን ይላል? ወይዜኒ ክርስቶስ ቀደመ ተንሥኦ እምኩሎሙ ሰብ ሙታን። ምን ማለቱ ነው? በዳግማዊ አዳም፣ ዳግማዊ አዳም ማለት መድኃኔዓለም ነው። ቀዳማዊ አዳም ያው አዳም ነው። በዳግማዊ አዳም ክርስቶስም ትንሣኤ ተሰጥቶታልና ቀደመ ተንሥኦ ብሎ ያመጣዋል። ምንድን ነው እንግዲህ? ወይዜኒ ክርስቶስ ቀደመ ተንሥኦ እምኩሎሙ ሰብ ሙታን የሐዋርያት ሥራ ምዕራፍ 27 ቁጥር 23 ላይ የምናገኘው ኃይለ ቃል ነው። በአንድ በአዳም ሞት ተፈርዶ ነበርና ማለቱ ነው። በመጀመሪያው አዳም ማለት ነው። ሮሜ 5:12 ይናገረዋል። በአንድ ሰው ኃጢአት ሞት መጣ፣ በሌላው ደግሞ ድነት መጣ፣ ትንሣኤ ሙታን መጣ ብሎ ይናገራል። በአንድ በአዳም መከራ መጣ፣ ሞት መጣ፣ ኃጢአት መጣ፣ መከራ መጣ። በሁለተኛው አዳም በመድኃኔዓለም ሕይወት መጣ፣ ትንሣኤ መጣ፣ መዳን መጣ ይለናል። ምን ይላል? እስመ በአሐዱ ብእሲ ኮነ ሞት። ደገመው። ይሄ በአንድ በአዳም ሞት ተፈርዶ ነበርና በአንድ በአዳም ወይም በአንዱ በአዳም ሞት ተፈርዶ ነበርና በሁለተኛው አዳም በመድኃኔዓለም ትንሣኤ ተገኘ ነው የሚለው። ትንሣኤ መጣ፣ ሕይወት መጣ፣ ድነት መጣ ነው የሚለው። ወይዜኒ ክርስቶስ ቀደመ ተንሥኦ እምኩሎሙ ሰብ ሙታን። አሁንም ክርስቶስ አስቀድሞ ከሙታን ተለይቶ ተነስቷል። ተንሳ ወአንሳ ኩሎ ሙታን አለ ቅዱስ ያሬድ በዛሬው ድጓ። ተነሳ፣ የተነሳው ደግሞ ሙታንን ይዞ ተነሳ። ተነሳ፣ ሙታንን አነሳ። ተነሳ፣ የተነሳው ጌታ ሙታንን ይዞ ተነሳ። ይልቁንም የትንሣኤያችን በኩር ሆኖ ተነሳ ብሎ ይደግሟል። ይቀጥልና እስመ በአሐዱ ብእሲ ኮነ ሞት ዘፍጥረት 3:19 ላይ በአንዱ በአዳም ምክንያት ሞት መጥቶ ነበርና በሁለተኛው አዳም ሕይወት ወይም ትንሣኤ ተገኘ ይለንና የቅድሙን ሮሜ 5:12 እስከ 18 ባለው ደግሞ በአንድ በአዳም ሞት ተፈርዶ ነበርና በሁለተኛው አዳም በመድኃኔዓለም ሕይወት ተገኘ፣ ትንሣኤ ተገኘ ይለናል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሆን። በሌላ መልኩ ወበከመ በአሐዱ አዳም ኩልነ ንመውት፣ በአንድ በአዳም ምክንያት ሁላችን እንድንሞት ወኩሉ ምንድነው? ከማሁ በክርስቶስ ኩልነ ነሐዩ ሮሜ 5:21 በአንዱ በአዳም ሁላችን እንደምንሞት ከማሁ በክርስቶስ ኩልነ ነሐዩ በአንድ በክርስቶስ በሁላችን ሕያው እንሆናለን፣ እንነሳለን። ወበከመ በአሐዱ አዳም ኩልነ ንመውት በአንድ በአዳም ምክንያት ሁላችን እንድንሞት በሌላ መልኩ ከማሁ በክርስቶስ ኩልነ ነሐዩ በአንድ በክርስቶስ በኩርነት ሁላችን እንነሳለን። በኩረ ትንሣኤ በኩረ ኮነ እሙታን በኩረ ትንሣኤ ይለዋል። የሙታን በኩር የትንሣኤያችን በኩር ሆኖ ተነሳ ብሎ ስለሚገልጠው ማለት ነው። ወኩሉ ሰብ በስራቱ ሰው ሁሉ በየማዕርጉ በየወገኑ በየአግባቡ ይነሳል። ለክብር ትንሣኤ የሚነሳው ለክብር ትንሣኤ፣ ለሐሳር ትንሣኤ የሚነሳው ለሐሳር ትንሣኤ። ትንሣኤ ዘለ ክብር፣ ትንሣኤ ዘለ ሐሳር። ሁሉም በየስራቱ ይነሳል ይላል ማለት
አውሬ የበላውም ውሃ የወሰደውም እሳት የበላውም መኪና የገጨውም ኖርማል በአልጋ ላይ ተኝቶ ያለፈውም በስርዓት በመቃብር የተቀበረው አራዊት የበሉትም ሁሉም በየስርዓቱ ምን ይላል ይነሳል ይልና በአግባቡ ወንድ ወንዱ በአቅመ አዳም ሴት ሴቱ በአቅመ ሔዋን ወንድ በወንድ አቅም ወይም በወንድ ልክ ሴትም በሔዋን በሴት ልክ ይነሳሉ። አዎ እንደየጾታው ጾታውን ይዞ እንደየእንትኑ የእድሜ እርከኑ በሕፃንነት የሞተው ሕፃንነቱን፣ በወጣትነት የወጣው ወጣትነቱን፣ በሽምግልና የሞተው ሽምግልናውን፣ በእናትነት የሞተች እናትነቷን፣ በወጣትነት ያረፈች ወጣትነቷን ይዛ ሁሉም በየስርዓቱ ይነሳሉ ይልና ኃጥአን በቁራ መልክ 7 እጅ ጠቁረው ከቁራ 7 እጅ ኃጥአን ከቁራ 7 እጅ ጠቁረው እግዚአብሔር ይሰውራል። አዎ ኃጥአን ከቁራ 7 እጅ ጠቁረው ጸልመው ማለት ነው። አለቃቸው ዲያብሎስ ነውና እሱን መስለው ይነሳሉ። ከዚህ ይሰውረን መድኃኒዓለም። ኃጥአን ከቁራ ከአሞራ ማለት ነው ከጥቁር አሞራ 7 እጅ ጠቁረው ጸልመው ይነሳሉ። አለቃቸው ዲያብሎስ ነውና ዲያብሎስን መስለው ይነሳሉ ይለንና ጻድቃን ከፀሐይ 7 እጅ አብርተው በኩራቸው ክርስቶስን መስለው ይነሳሉ። ያድርግልን መድኃኒዓለም። ጻድቃን ከፀሐይ 7 እጅ እያበሩ በኩራቸው ክርስቶስ ነውና ፀሐይ ጽድቅ ኢየሱስ ክርስቶስ ነውና እሱን መስለው ይነሳሉ በየማዕርጉ ማለት ነው። አዎ ባለ 30 አለ፣ ባለ 60 አለ፣ ባለ 100 አለ። አዎ ባለ 30 አለ ቦ ዘ30 ወቦ ዘ60 ወቦ ዘ100 ባለ 30 አለ። አዎ ባለ 60 አለ፣ ባለ 100 አለ። እንደየደረጃው በየስርዓቱ ይነሳሉ አለ። ቀዳሚ ክርስቶስ ውእቱ ዘተንሥአ እሙታን ተሰሎንቄ 4:14 ላይ ምን ይላል? አስቀድሞ የተነሳ ክርስቶስ ነውና ክርስቶስን መስለው ከሙታን ተለይተው ይነሳሉ። ተንሳ ወአንሳ ኩሎ ሙታን የተነሳው አነሳ። አዎ ሙታንን ፈታ። አዎ አልዓዛርን ያነሳው ተነሳ እያለ በአብይ ኃይል ስልጣን በራሱ ኃይልና ስልጣን ተነሳ የሚለው ነው እና ከሁሉ አስቀድሞ የተነሳ ኢየሱስ ክርስቶስ የመጀመሪያ ትንሣኤ የተነሳ ክርስቶስ ነው። ቀዳሚ ክርስቶስ ውእቱ ዘተንሥአ እሙታን መጀመሪያ በትንሣኤ የተነሳ ክርስቶስ ነው። ወእምዝ እለ በክርስቶስ በምጽአቱ ገላትያ 5:24 ላይ ከዚህ በኋላ በክርስቶስ ያመኑ ሰዎች ትንሣኤ ልቡና ይነሳሉ። ትንሣኤ ልቡና፣ ትንሣኤ አልዓዛር፣ ትንሣኤ ክርስቶስ፣ ትንሣኤ ዘደክም ወይም ደግሞ ትንሣኤ ዘጉባኤ። በዚህ በአራቱ ትንሣኤ አዎ እነሆ እግዚአብሔር የሰው ልጅን ይጎበኛል ማለት ነው እና ምን ይላል? አሚሃ ይከውን ማይልክትሰ በምጽአቱ አሚሃ ፍጹም ትንሣኤ ሥጋ ግን እሱ በመጣ ጊዜ ይነሳሉ ወይም ይደረጋል። አዎ አሁን ለሰው ልጆች በክርስቶስ ትንሣኤ የተሰጣቸው ትንሣኤ ልቡና ነው። አዎ ትንሣኤ ልቡና አዎ ምንድን ነው? መልካም ስራ ለመስራት፣ ስጋውን ለመብላት፣ ደሙን ለመጠጣት፣ ወንጌል ለማስተማር፣ ወንጌል ለመማር፣ ለማስታረቅ፣ ለመታረቅ፣ የታመሙትን ለመጠየቅ፣ የታሰሩትን ለመጠየቅ፣ የታረዙትን ለማልበስ፣ የተራቡትን ለመመገብ፣ ተስፋ የቆረጡትን የተስፋ ባለቤት ለማድረግ ትንሣኤ ልቡና እግዚአብሔር ይሰጣቸዋል። የተነሳው አምላክ ማለት ክርስቶስ ያላነሳው አዎ ፍቅርና ሰላም ይቅርታና ደግነት አይኖረውም። ይበላል እንጂ አያበላም፣ ይገላል እንጂ አያድንም። አዎ ይጠላል እንጂ አይወድም፣ ያሳድዳል እንጂ አይሰበስብም፣ ይቀማል እንጂ አይሰጥም፣ አዎ ይሰርቃል እንጂ አይመጸውትም። በትንሣኤ ያልተጎበኘ በትንሣኤ ክርስቶስ የተነሳ በትንሣኤ ልቡና የተነሳ ግን ይሰጣል፣ ያድናል። አዎ ከሞት ከሚገል ማዳንን ከመጥራት መውደድን ገንዘብ ያደርጋል ማለቱ ነው። ይቀጥልና ከዚህ በኋላ በክርስቶስ ያመኑ ሰዎች ትንሣኤ ልቡና ይነሳሉ ካለ በኋላ እነሆ በምጽአቱ ፍጹም ትንሣኤ ሥጋ ግን እሱ በመጣ ጊዜ ይደረጋል ይልና ቀዳሚ ክርስቶስ ውእቱ ዘተንሥአ እሙታን በመጀመሪያ ትንሣኤ ሥጋ የተነሳ ክርስቶስ ነው። አዎ በትንሣኤ ሥጋ ለምሳሌ ዓርብ በመስቀል ላይ ተንጠለጠለ። አዎ ነፍሱንና ሥጋውን ለየ፣ ወደ መቃብር ወረደ። በሦስተኛው ቀን በአብይ ኃይል ወሥልጣን ከድንግል ማርያም የነሳውን ሥጋ እንደያዘ አዎ ተነሳና ለማርያም
መግደላዊት ለነ ስምዖን ለነ ጴጥሮስ ታየ፣ ለ10 ሐዋርያት ለ11 ሐዋርያት ከዚያ ለ120 ቤተሰብ ታየ፣ ከዚህ 500 እስከ 600 ለሚሆኑ ምዕመናን ታየ ትንሣኤውን። ለምን እነሆ ምንድነው ሰዎች አስማት ነው ወይም ደግሞ የተለያየ ነገር ነው ምትሃት ነው እንዳይሉ ፍጹም የድንግል